አብዱልዋሃብ መጣሪ እኛ እኮ ለአንተ ብለን ያለው አረብኛውን አሳየነ፣ አብዱልዋሃብ ማን ነው የሚለውን እንግሊዝኛውን አሳየነ። ከፈለክ ደግሞ የአማርኛውን አሳያለሁ አልኩ እኔ ገብቶ አረ ተግባቡ። ቅድም እኮ አሳየ፣ ቅድም እኮ አሳየ። የአብዱልዋሃብ ምን እያለ ነው? አንዴ ሚዩት አድርጌ ባቸው ልስ አንዴ ሚዩት አድርጌ እኔ ስለ ቶፒኩ መልሰው ያ ቶፒክ ላይ አቂዳ ጉዳይ ላይ አውሩ። እንግዲህ ዋብያና አባሾች ከሚለያዩበት አንዱ በአቂዳ ላይ በአላህ ጉዳይ ላይ ነው በደንብ የሚለያዩት። አሁን ደግሞ ረመዳን እንደመሆኑ አብሮ ሶላት መስገድ አብሮስ መጾም ይበቃል ወይ ይቻላል ወይ? እንግዲህ የረመዳን ጾም ማለት ትልቅ ቦታ የሚሰጠው ነው እንደ እስልምና። አብረው ሰላት ማስገድ ይችላል ወይ? አንዱ ማሰገድ ይችላል ወይ? አንዱ ማሰጠር። ኮሜንት ትታች የምትጽፉ ሰዎች ምንድን ነው ስራችሁ? እነሱን ተዋቸው፣ ምንድን ነው እነሱን ተዋቸው እና ይበቃል ወይ የሚለውን ነው። ሳዕድና ከድር አይበቃም እያሉ ነው አይደለ? ተዋብያ ጋር አይሆንም፣ አይቻልም። እንደዛ ነው ያላት። ጫማ ነው የሚለብሰው እነሱ አለ ጫማ ነው የሚለብሰው እነሱ አለ። ደስ ይላል። እፎይ ጫማ እንደሚለብስ ልስት ማስረጃ እሺ እምኑ ተሚያ ክፈትለት ወይ እፎይ። አሁን ሌላ ቶፒክ ውስጥ ልንገባ ነው። ታሳየው ነው። ወጣት ነው አላ ጫማ ነው የምለብሰው። እናንተ ትሪክ እኮ ነው። ታሪክ እያወራ ነው። በማስረጃ አውራ። መጽሐፍ አቅርብና አሳይ። ከመጽሐፍ ቢያሳይስ ክፈት የለም ብለህ ቻሌንጅ ታደርጋለህ። ክፈትና አሳይኝ። ስማ እኔ ሲናንተ ሆን ያወራ አይደለም። ንትሪክ አይሰራም። እዚህ ጋር ሀቂቃውን ማውራት ነው። ገብተዋል። ከድር ሁለታችሁም ስማችሁ ከድር ነው አክቹዋሊ። ኦኬ። ስለዚህ አህባሽና ውሃብያ ወይም ደግሞ አላህ በቦታ ነው ማለትም ከአርሽ በላይ ነው የሚል እና አላህ ደግሞ ከአርሽ በላይ አይደለም በዛቱ ለአላህ ቦታ አንሰጠውም ከሚሉ ጋር አንድ አይነት መስገድ ይቻላል? አንድ መስጊድ መስገድ ይቻላል ለረመዳን? እስኪ እዚህ ላይ አውሩ። ጫማና ልብሱን ተዉት። ከድር ጉድ ቀጥል። እኔ አላህ ምሳሌ አሁን እኔ ባሄድኩበት ሰግዳለሁ። ምንም ጣጣ የለው። አሁን ሰዎች እንደሚሉ ዋሃቢያን ተከትላ መስገድ አይቻልም ነው። ኦኬ። ስለዚህ ከአላህ ባህሪያት አንዱ እንግዲህ አንተ የምታምነው ከአርሽ በላይ መገኘት ነው አይደለ? እነሱ አህባሾች ደግሞ ይህን የአላህን ባህሪ አይቀበሉትም። ማለትም ከአርሽ በላይ ነው የሚሉት እሱ ያለ ቦታ ነው ብለው ነው የሚያምኑት። ስለዚህ የአላህን አንተ የምታምነው የአላህን ባህሪ እነሱ አይቀበሉትም ማለት ነው። እነዚህ ሙስሊሞች ተብለው ይጠራሉ ማለት ነው። አንተ የምትቀበለውን የአላህን ባህሪ የማይቀበሉ ሙስሊሞች ተብለው ይጠራሉ። አላህ ወደ ላይ ነው አይደለም ብሎ የሚሉት እሱን አላግም። ሰው እስልምናን በመቀበሉ ብቻ እኔ አሁን አይ ከአርሽ በላይ አይደለም የሚሉት ከአርሽ በላይ አይደለም አላህ የሚሉ በዛቱ ከአርሽ በላይ አይደለም የሚሉ እኔ አላውቅም ይሄን ነገር። እነሱ እንደፈለጉ ይበሉ እንጂ እንደፈለገ ይበሉ ማለት ምን ማለት ነው? አምላክህን አታውቅም እንዴት እንዳለ እንኳን ለአምላክ ዲፌንድ አታደርግም እንደ ሰውዬ ምን ማለት ነው? የት እንደሆኑ አምላክህን ለአምላክ ሳይጾም አንድ ሰው መዳን ይችላል እያልከን ነው? ለጣዖትም አንተ እኮ ጣዖት ነው ብለህ ነው የምታምነው እኮ። እንደዛ እኮ ደግሞ ይድናል እያልከን ነው? ምን እያልከን ነው? አምላክህን እኮ ነው እየጠየቅን ያለ ነው። ከአንተ ጋር ረመዳንን መጾም ይችላሉ ወይ? ከአንተ ጋር ማፍጠር ይችላሉ ወይ? አዎ ይችላሉ። ኦኬ። ስለዚህ የአንተም አምላክ ነዋ። በቃ እንደዛ ከሆነ የአንተም አምላክ እጅግር ባት የሌለው ነዋ። ምን ነው እጅግር ባት የሌለው? አላህ ከአርሽ በላይም አይደለም። ከአርሽ በላይ ነው። እነሱ ግን እኛን ዋብያን ገዳይ ነው ባሉ ቢሉ አራጅ ነው ቢሉ ካፍር ነው። ዋሃቢያ ካፍር ነው አለ እኮ ቅድም ሰምተሃል? ያ ኤኒዌይስ እሺ፣ ወደ ረመዳን ልመልስና በረመዳን ቀን ሴጣን ይታሰራል ብላችሁ ታምናላችሁ? አዎ። ሼባው ሴጣን ሲገራ ሼባው ሴጣን ይህ የተቀበው ታውቃለህ።
አቅመ ደካማ ኃይለኛ ወጣቱ ማለት ነው ይታሰራል። የእስልምና ተረት እኮ አልቅም እኮ ሼባው ሲቀር ሰላም ከአንዴ ፈይሰል እኔ ይህንን ዛሬ ነው የሰማሁት። መሐመድ ላይ ያለው ሰይጣን ታስሯል ወይስ አልታሰረም? መሐመድ ላይ ያለበት ሰይጣን መሐመድ ላይ ያለበት ሰይጣን ያለው ማን ነው? ራሱ ነው ያለው። የራሳችሁ ታስተምሩ እንዴ? መሐመድ ራሱን አያት እንዴ ራሱን አለብኝ ያለው ሁላችሁም ላይ አለባችሁ ብሏል። ስለዚህ ሼባው ነው ያለባችሁ ወይንስ ወጣቱ ሴጣን ነው ያለባችሁ? ታስሩላችኋል አልታሰረላችሁ? በረመዳን አላህ ቢፍቃዱ አስሮታል ሰይጣንን አይደለም። ስለ ረመዳን ምን አገባችሁ እናንተ? ሀያት ሚተርጊ አሁን ሼባውን የታሰረው ወጣቱን የታሰረው ሼባው ይለቀቃል ነው እያልከን ያለው? አቅመ ደካማዎች እንደዛ ታሰሩ ነው የሚባለው። እኔ ልመልስልህ እፎይ አንድ ጊዜ። እሺ ቀጥል። እሱ ምንድን ነው ያለን? ከድር ያለንን ሰምተሃል። በረመዳን ሴጣን ይታሰራል አይታሰርም ለሚለው እሺ ቀጥይ። እሺ አንዴ ትቀጥያለሽ። ቆይ አንዴ እሱ ይጨርስና ምንድን ነው ያለን? እሱ ሼባው ሲቀር ወጣቶቹ ሴጣን ይታሰራሉ ብሏል። ትስማማለህ? እንደዛ ሳይሆን ማለት ነው። እንደዛ ሳይሆን አሁን ለምሳሌ ሴጣኖች ይታሰራሉ ሲባል አሁን ለምሳሌ የሰው አካል ጉዳተኛ አለ አይደለ? ሰው የሰይጣንም አካል ጉዳተኛ አለ። ያ ይታሰራል ነው። አካል ጉዳተኛ ነው የሚታሰረው። የአካል ጉዳተኛ አይታሰርም፣ ኖርማሎቹ ይታሰራሉ ነው። አንተ ደግሞ ሌላ መጣህብን። አንድ ጊዜ አካል ጉዳተኛ ከሆነ አቅመ ደካማ እጅ ከሌለው ምኑን ታስረዋለህ? እግር ከሌለው ምኑ ላይ ታስረዋል? ሴጣን አካል ጉዳተኛ መጽሐፍ ታቁም የሱም ናገባ ይኸውላችሁ ላውራ አንድ ጊዜ። አይ አንተ ደግሞ እሱ ሼባው ነው የሚለቀቀው፣ ወጣቱ ሴጣን ነው የሚታሰረው አለ። አንተ ደግሞ እንደዛ ሳይሆን አካል ጉዳተኛው ነው የሚለቀቀው፣ ወጣቶቹ እናንትኖቹ ሁሉም ይታሰራሉ አልከን። እንደ እውቀቱ እንደ ሰው እውቀቱ ይለያያል። እሺ ቀጥል፣ ያንተን እውቀት ደግሞ እንስማ። ናው ሰይጣኖች ይታሰራሉ ኢንጀነራል። ግን እነዚህ አካል ጉዳተኛ የሚባል ለምሳሌ ልክ እንደ ሰው አካል ጉዳተኛ አካል ጎዶሎ የሆነ ሰይጣን አይታሰርም። አካል ጎዶሎ ያደረጋቸው ግን ማን ነው? አላህ ነው። እኛን አካል ጎዶሎ የሚያደርገን ማን ነው? ምን አጥፍተን ነው? ምን አካል ጉዳተኛ ምን ጦርነት ምናምን እየሄዱ ነው እግራቸው እጃቸው እየተሰበረ ነው አካል ጉዳት ስትል ይኸውልህ አንተ ሲመስለኝ ይቅርታ አድርግልኝና ቢግ ሪስፔክት አለኝ ለአንተ። ግን ሶሪ ማለት አዲስ ስለሆነብኝ ነው። ሶሪ አንተን ለማናደር ፈልጌ ያለው አካል ጉዳተኛ ማለት አንብቤዋለሁኝ፣ በዚህ ጉዳይ አንብቤያለሁ። አካል ጉዳተኞቹ ሲቀሩ ሌሎች ይታሰራሉ የሚል ስላላነበብኩ ነው። እንደዛ የሚል ስላላነበብኩ ነው። ሶሪ በጣም አዲስ ስለሆነብኝ ነው። ዋይድ ቀጥል። እሺ ፈይሰል አሪፍ እና እሺ ሚዩት ነህ። ድምፅ እየተሰማል። ዋሃብያ፣ ሀነፊያ፣ አህባሽ ምናምን ባልከው ማለት ነው። የተኛውም ሰው የተኛውም መስጊድ ሄዶ የመስገድ ይችላል፣ መስገድ ይችላል። ልጆቹ የተሳሳተ እውቀት ስላላቸው ነው። ለጊዜው እሱን ለጊዜው ተወና አብዱል ዋሃብ ያለው ምንድን ነው? እሱ እንኳን መስገድ አይደለም ግደሏቸው ነው ያለው። ነገር ግን ወደ ዋናው ፖይንት እንመለስና አካል ጎዶሎ ሲቀር ሌሎቹ ይታሰራሉ ብለሃል። አካል ጎዶሎ ለምንድን ነው የሚለቀቀው? ሴጣን በረመዳን ላይ አላህ ለምን ማሰር ከፈለገ ሁሉንም ለምን አያስራቸው? አሁን ለምሳሌ ለሰው ልጅ ኡዝር ታውቃለህ? እሺ ኡዝር ታውቃለህ? አላውቅም፣ ንገረኝ። አሁን ለምሳሌ የሆነ ሰው ለምሳሌ አሁን ቤተኛው እምነት ጾም ላይ የሆነ ሰው አካል ጉዳተኛ ከሆነ ያን ነገር ወይም ደግሞ ጾሙን መፈጸም አይችልም አይደለ ወይ? መጾም ደግሞ አይችልም። እሺ ላይክ ዛት ነው።
እኔ እስከማውቀው ግን አይ ቲንክ ሱራ 4:94-93 አካባቢ ከበድር ጦርነት ጋር በተያያዘ አካል ጉዳተኞች ሲቀሩ ሌሎቹ ይሳተፉ የሚለው ለሰዎች ነው እንጂ የወረደው ለሴጣን አይደለም። የበድር ጦርነት ሴጣን ተሳትፏል አይደለ? የበድር ጦርነት ላይ ሰይጣን ተሳትፏል የሚል ነገር የለም እስካሁን እስከማውቀው ድረስ። በሙስሊሞች ወገን እንዴት ነው ሰይጣን ተሳትፏል የሚል ነገር እኔ እስካሁን ድረስ አለው። ሲጀመር ሊሳተፍም አይችልም። ምክንያቱም እኛ ሰይጣን ጠላታችን ብለን ስለምናምን ማለት ነው። ኦራይት እሺ። የበድር ጦርነት ረመዳን ቀን የተካሄደው አይደለ? ኦፍኮርስ ኦኬ። የበድር ጦርነት ረመዳን ዕለት ተካሂዷል። በእስልምና ረመዳን የተከበረ ወር ነው። የተከበረ ወር ነው። አዎ በደንብ በተከበረ ወራት ውስጥ ጦርነት ማካሄድ ይቻላል። በእስልምና አይቻልም፣ ግን ራስን መከላከል ትችላለህ። ገፍቶ ከመጡብህ አልተከላከለ። መሐመድ አታክ ሊያደርግ ነው ሄደው የበድር ጦርነት ዕለት። መንስኤው ምንድን ነው? ኮንሲኩዌንሲው ምንድን ነው? ምንም መንስኤ የለም። መንገድ ላይ ሲያልፉ ሰድበውታል የሚል ሀሜት ሰምቶ። አይ እንደዛ አይደለም። በቃ አንተ በደንብ መረጃው ምናምን ያለ አይመስለኝም። እሱን ዲፕ በደንብ ስላለኝ ነው። ኤኒዌይስ ግን ዋና ፖይንት ስላልሆነ እሱ አሁን ዋና ፖይንት ላይ ልመልስህ። የበድር ጦርነት ረመዳን ቀን የተካሄደው ረመዳን ነው አይደለ? መካዎችን መቶ የወጋቸው ማለት ነው። ከመዲና መካ መቶ የወጋቸው የበድር ቀን ነው። የበድር ዕለት ደግሞ ሴጣን እስከነ ሰራዊቱ ነበረ። የረመዳን ቀን ደግሞ ሴጣን ይታሰራል ትላላችሁ። ይህን ተረት ተረት እንዴት እንዴት ሶልቭ ታደርገዋለህ? እሺ አሁን ለምሳሌ ረመዳን ላይ ሴጣን ይታሰራል ብለን እናምናለን። ረመዳን ላይ ደግሞ ጦርነት አውጃቸዋል ነው። ኦፍኮርስ አዎ፣ ይሄ ነገር ይኸውልህ ልንገርህ፣ እኔ ረመዳን ላይ ሰሃቦቹን ሌሎች ሙሽሪኮች አታክ ሊያደርጓቸው ሲመጡ አብደላ የሚባል ሰሃባ አንድ ሰውን ይገላል፣ በረመዳን ወር ማለት ነው። ይሄ የተከበረ ወር ሆኖ ሳለ እንዴት ሰው ትገላለህ? እንዴት ታስማማዋለህ? አንዳንድ ኮሜንት ማለት ነው እንትን ኢፎይ ጌታ ነው ያለችው አይሉም። እሺ ይኸውልህ እፎይ፣ አሁን ይሄ በእነሱ በኩል ሰይጣን ተሳትፏል የሚለው ነገር መረጃ ምናምን እኔ ፐርሰናሊ የለኝም። ካለ ቢትነግረኝ ደስ ይለኛል። ኢቨን ከስር አስቀምጦልሃል። አንድ ክርስቲያን ክፈትልን። መጀመሪያ የቁርአን አንቀጹን እንየው፣ ስለ በድር ጦርነት የሚያወራው ማለት ነው። ሱረቱል አንፋል ቁጥር 48 ላይ ያለውን ማለት ነው። ምን ይላል? ሰይጣንም ስራዎቻቸውን ለእነርሱ ባሳመረላቸውና ዛሬ ሰይጣን ለማን ያሳመረላቸው? ለነዛ ለቁረይሾቹ ማለት ነው። ለእነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁም። አንዴ በእናትህ እስኪ አንዴ ሚውት አድርግ በእናትህ። ሰይጣንም ስራዎችን ለእነርሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ። አንተ ሚውት አድርግ እስኪ ልጨርስና ትቀጥላለህ። በመሀል ጣልቃ አትግባ። እሺ። ሰይጣንም ስራዎችን ለእነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁምን? እኔ ለእናንተ ረዳት ነኝ ባለ ጊዜ አስታውስ። ሁለቱ ጭፍሮችም በተለያዩ ጊዜ ወደኋላ ፈገፈገ። እኔ ከእናንተ ንጹህ ነኝ፣ እኔ እናንተ የማታዩኝ ነው ያለው። እኔ አላህን እፈራለሁ፣ አላህ ቅጣቱ ብርቱ ነው አላቸው። ሉክ እንግዲህ ይሄ ምንድን ሊረዳቸው ነው የመጣው እነዛን ማለት ነው። እኔ ረዳታችሁ ነኝ ብሎ መጣ። ይህንን ተፍሲር አጠበሪ ምን ብሎ ያብራረዋል? አንዴ ላሳያችሁ እንዴት ነው ሊረዳቸው የመጣው የሚለው ማለት ነው።
እንዴት ነው ሰይጣን ሊረዳቸው የመጣው የሚሆን ግልጽ አስቀምጣል። ኢቨን ከሲር ኦልሞስት አብዛኛው ተፍሲር እንደዛ ስለሚያስቀምጠው ማለት ነው። ይሄ ተፍሲር አጣባሪ ነው። ያ ምን ይላል መሰለኝ? አንዴ ቆይ አንዴ ችግር የለውም። በአማርኛ ብታደርገው መልካም ነው ወንድማችን። አረግልሃለሁ። በአማርኛ ብታደርገው መልካም ነው። ፈይሰል አረብኛ የምትችል ከሆነ አረብኛ ማድረግልሃለሁ፣ አማርኛ ማድረግልሃለሁ። ግን መጀመሪያ ታገሰኝ፣ እኔ ልጨርስ። ይኸው ኦን ዘ ዴይ ኦፍ በድር ኢብሊስ ካም ዊዝ አን አርሚ ኦፍ ዴቪልስ። በበድር ጦርነት ወቅት ሰይጣን ማለትም ኢብሊስ ከሰራዊቱ ጋር ከሰይጣናት ሰራዊቱ ጋር አብሮ መጣ። ኬሪንግ ሂዝ ባነር፣ ለዛውም ባነሩን ይዞ ማለት ነው። ባነሩን ይዞ መጣ። ኢን ዘ ፎርም ኦፍ ኤማን ፍሮም ኤ ትራይብ ኦፍ፣ በአንድ ሰው አምሳል ተገልጦ ማለት ነው። ከዛ ምን ይላቸዋል? ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ይሄ ኢብሊስ ለጣዖት አምላኪዎቹ ምን ይላቸዋል? ኖ ዋን ካን ዲፊት ዩ ቱዴይ አይ አም ዩር ፕሮቴክተር። ዛሬ ማንም እናንተን አያሸንፋችሁም፣ እኔ እናንተ ጠባቂ ነኝና ብሎ እነማንን ሊደግፍ ወጣ ማለት ነው? እነዛ ጣዖት አምላኪዎችን ኢብሊስ ከነሰራዊቱ ነው የመጣው። እኔ እናንተ ደጋፊ ነኝ ብሎ ነው የመጣው። የቁርአን አንቀጹ ላይም ያንን ነው ግልጽ የሚያደርገው። ምን አለ? ሰይጣን ባለ ጊዜም ማለት ነው ዛሬ ለእናንተ ከሰዎች አሸናፊ የላችሁም፣ እኔም ለእናንተ ረዳት ነኝ ሰይጣን ብሎ መጥቷል ማለት ነው። ይሄ የሆነው በረመዳን ጦርነት ነው። በረመዳን ወቅት ደግሞ ሰይጣን ይታሰራል ብሎ ያምናሉ ሙስሊሞች። ይሄኛው ሰይጣን ያልታሰረው ነው ወይስ የትኞቹ ሰይጣናት ናቸው የመጡት? አሁን ይህን ተናገሩ፣ ቀጥሉ። እስራቱን በጥሶ ነው ሰንሰለቱን በጥሶ እየጎተተ ማንኛው ነበረ እየቀጠለ የነበረው? ቅድም ዳይለማ ነው ወጣ የቀጠለው ልጅ ወጣ ጥሎ ነው ወጣ። እስና ጉድ ማለት ነው። ሰላም ናችሁ እኮ አልታሰሩም። አለቃ ብቻ ነው የታሰረው። ይኸው አለቃው እኮ መጣ ይላል። አለቃቸው እኮ መጣ እኮ የጭፍራውን አስከትሎ። አይ ዋናው አባታቸው ልክ ሰው ልጅ ኢብሊስ አይደል እንዲ አባታቸው አይልማ ቢሆን ራሱ እንደው አንተ እንዳልከው እንኳን ቢሆን አባታቸው ኢብሊስ ነው አይደል? ከኢብሊስ ጋር ነው የመጣው እኮ። እኔ ልበለስ ለበቃ እያየኸው ከሆነ ምንድነው የሚለው? ኢብሊስ ነው የሚለው። ይህ ዋናቸው ማለት ነው። ማንን አስከትሎ? ኬም ዊዝ አን አርሚ ኦፍ ዴቪልስ፣ ከሌሎች ሰራዊቶቹ ጋር ሰይጣናት ሰራዊቶቹ ጋር ማለት ነው ኢብሊስ የመጣው። ስለዚህ ዋናውም መጥቷል፣ ሰራዊቱም አጋሮቹም ሌሎቹ መጥተዋል ማለት ነው። አስቧል። እንዋጋ በለው አንተ ምንድነው? በበድር ጦርነት መላይካዎችም ተሳትፈዋል ብሎ ያምናሉ አይደል? ይመስለኛል። እንትን ሰጠኝ፣ ዋርኒንግ ሰጠኝ። ወይ ጉድ! እስኪ ኮፒ ሊንክ ያደረጋችሁ ጋይስ። እኔስ እንዋጋ በለው ብሏል። አሁን ጭፍራውን አስከትሎ ጦርነት ሲመጣ ሴጣን ያውም የበድር ዕለት ያውም የረመዳን ዕለት ያውም ሙሐመድ የተሳተፈበት ያውም የዛን ዕለት ሴጣን ይታሰራል። የለም ሴጣን ያለበት ቀን። this is Islamic dilemma። ስማፎይ ሰይጣኖች ይታሰራሉ። የበድር ጦርነት በአላህ እገዛ እንጂ የሰይጣን እገዛ ሙስሊሞችን አያስፈልጋቸውም። 4 ነጥብ ነው የምነግርህ። እንዴት ከታሰሩ እንዴት እስከነ ሰራዊቱ ሊመጣ ቻለ? አላህ የዛለት አንኛን ሳያስር ረስቶት ነው። በረመዳን አልኩህ ሰይጣን በሙሉ ይታሰራል። ሙስሊሞች እስከነ ሰራዊቱ መጣ። የሰይጣን እገዛ አያስፈልጋቸውም። እስከነ ሰራዊቱ መጣ። ሰውዬ እኔን አሰማኝም? እንደዛለታ ደግሞ ሴጣኑ እስከነ ሰራዊቱ መጣ እያልኩ እኮ ነው። ሜት እሱ የሚለው መረጃ ትክክል ያልሆነ መረጃ ነው። ትክክለኛው መረጃ እየነገርኩ ነው። ስለዚህ ቁርአኑ እየዋሸ ነው። ቁርአኑ እየዋሸ ነው። ተፍሲሮች እየዋሹ ነው። እናመሰግናለን። ቁርአኑ ይኸውልህ፣ ቁርአን ሶሂህ የሚባል ሀዲስና ሶሂህ ያልሆነ ሀዲሶች አሉ። እናንተ ዝም ብላችሁ ቁርአንህ እየዋሸ ነው ወይ? አታልቅስ፣ ያሰነው ቦታ አታልቅስ። ቁርአን ዋሽቶ ቁርአን ትክክል ነው። ታዲያ ምንድን ነው የምትለኝ? አንበባ ሰይጣን እያለህ እኮ ነው። ትክክል ነው። እንዳንተ አይነቱ ሰይጣን ግን ሲያመጣው ትክክል አይሆንም። አንብብ እሺ።
ልንገርህ እኔ እየነገርኩ ያለሁት በአላህ ትእዛዝ ከሆነ አንተንም አሁን አፍትቶን ይዞ ሊለቅህ ይችላል፣ አላህ ከፈቀደው ማለት ነው። በቃ እታሹንና አላህ ፈቅዶለት ነው የዛለት የለቀቀው በላ ማምለጫ መንገድ እንዴ ለምን ትችዋለህ? የበድር ለታ ረመዳን ቀን ነው። ሴጣን እስከነ ሰራዊቱ መጥቷል። መሐመድ ደግሞ ምን ብሏል? ሴጣን በረመዳን አይታሰርም ብሎ ነበረ። መጨረሻ ሲያመጥ ሲፈልግ አይ አላህ ከፈለገ አንተንም እንዲህ ሊያደርግ ይችላል። ዊች ሚንስ በረመዳን ላይ ሴጣን ይታሰራል አይኖርም ካለ በኋላ እኛ ስናሳይ ማስረጃ አንጥተን አይ አላህ ከፈለገ ይለቀዋል። እሺ አንድ ቁርአኑን ላንብቦ በአረብኛው እዚህ ባለበት በአረብኛው ዝቅ ያደርገውና ላንብቦ በደንብ አይታዩም። ትንሽ ራቅ አድርገው። እሺ ወይዛ ይታያል። ቀጥላ አትሰማም። አንብብ ሙሐመድ። አዘለሁ መሸይጣኑ ብሎ ማለት ከታች ምንድነው የተርጉሞ አድርጎ የተረጎመው? ወይ እየሰማው ነው? ከላይ ጀምራ አንብባ። ከመጀመሪያ ጀምራ አንብብ። አትሰማም። ቆይ ያነበብኩኝ ነው ትርጉሙ። በአማርኛው የተተረጎመው ትርጉም አዘለሁ መሸይጣኑ የሚለው ትርጉሙ ምን ብሎ የተረጎመው ነው ጥያቄ። አንብብና ተርጉም አረብኛውን ፈልጋለሁ ብለህ አንብብና ተርጉምልና አረብኛውን ምንም ብሎ የተርጉመው አማርኛው ከድር አንብብለት። ወይንም ከድር ታነብለታለህ። አልታይ ካለው ቋንቋ ውስጥ መወሸቅ አግዘው ተጋገዙ። ያሳዝናል። ማሜን ለመታደግ እኮ ነው። ተበላ ታውቃላችሁ። በረመዳን ቀን የለም ብሎ ፎግሮ የረመዳን ቀን ሴጣን መጣ እስተነ ሰራዊቱ። እስከዛሬ እናንተ የደበቋችሁን እኛ ደግሞ ፈልፍለን ማውጣት። ይሄ ሚስጥር አወጣንባችሁ። ምን የተደበቀ ነገር የለም። የተደበቀ ካሌለ እስኪ ንገረና። በአረብኛው ቢተረጉምልህ ላንስማማ እንችላለን፣ ግን አማርኛውን የተረጎመውን አማርኛውን አንብብልኝ ከታች እያልኩ ነው። ወይ ኢዛ አዘላሁም ወቃለ ምንድን ነው የምትለው? እና አማርኛውን አነበብን እኮ እንዴ። ሰይጣን ልረዳችሁ መጣሁ ብሎ ለቁሬሾቹ ረዳታችሁ ሊሆን እንደመጣቸው ተፍሲሩ ግልጽ አድርጎ ያስቀምጧል። እዚህ ጋር ደግሞ ይኸው ዛሬ እኔ ለእናንተ ረዳት ሆኜ መጥቻለሁ ብሎ ይናገራል። እዚህ ጋር ተፍሲሩን ደግሞ በግልጽ ቅድም እንዳየነው ይናገራል። የቁርአን አያ የሚለው ደግሞ ወይዛ አዘላሁም ሸይጣን ሊያጠማቸው የመጣው ነው እንጂ የሚለው እኮ ሸይጣን ከነሱ ጋር ሊዋጋ ነበር ውስጥ ላይ የሚለው ነው። እስከዛሬ ድረስ ከቁርአንም ሆነ ወይ ከሰሂህ በሆነ ሀዲስ ላይ ወይ በሆነ ነገር ያየ ነው የለም ይላል። ውስጥ ነበሩበት የሚል ይኸው እያየህ እኮ ነው። ጦርነት ቀን ምን እንዲያጠማቸው ይመጣል እና የምለው ትርጉሙን እኮ እየነገርኩ ነው። ትርጉሙ እኮ ትርጉሙን አትቀበልም ወይ? ትርጉሙ ስህተት ነው። ጦርነቱ ዕለት ትርጉሙ ስህተት ነው ወይ? ሸይጣኖች አሉበት የሚል እኮ አዳም የተናገረ ቁርአኑ ላይ ያለው የቁርአኑ አያ ሊስን ትርጉሙ ስህተት ነው። ስህተት ነው። መልስ እሰማለሁ። ለመዳረቅ ነው በቃ ጊዜያችን አትግደል። እኔስ ጊዜ መግደያ ነው። እኔስ እንትን በለው በደንብ አስተውሉ። ዋናው አላማችን ምንድነው? እሱ ረመዳን የሚጾመውስ እንዴት ነው የተጀመረው የሚለውን ያየን እንደሆነ ብዙ ነገሮች አሉት። ኬት እንደተወሰደ ያየን እንደሆነ አጀማመሩ በጣም አስቂ ነገሮች አሉት። እሱን ቀስ ብለን እንገባበታለን፣ ወደፊት እናነሳላችኋለን። ለጊዜው ግን ማወቅ ያለባችሁ ምንድነው ረመዳን የሚለው ጾሙ ራሱ አስቂ ነገሮች አሉት። መቼ ነው የተጀመረው፣ የት ነው እንዴት ነው የተጀመረው የሚለው ብዙ አስቂ ነገሮች አሉት። እኔስ ኔትወርኩ ይዞኝ ነው የወጣው። ሶሪ። አይ ችግር የለውም። ምን ላይ እንዳቆምን ግን አረስቼዋለሁ። ኦኬ
አስታውሰኝ። ስለምን ነበር ቀደም ስለ አሁን ለምሳሌ ሰይጣን በግልጽ ታዩላቸውና መጣ እኔ ረዳታችሁና አጋዣችሁ ነኝና ብለህ ነበረ ያቆም። ኦኬ የበድር ጦርነት ዕለት ሴጣን እንደተሳተፈ ታውቃለህ? አውቃለሁ። በእነሱ በኩል ተሳትፎ ነበር ይባላል። ወንድምህ አልተሳተፈም የለም ምናምን እያለ የተጨቃጨቀኝ ነበር። አሁን የወጣው አይ በእኛ በኩል አይደለም የተሳተፈው፣ በእኛ በኩል አይደለም። ችግር የለውም፣ በማንኛውም በኩል ይሳተፍ። ነገር ግን የበድር ጦርነት ዕለት እስተነ ሰራዊቱ ሊያግዝ መጥቶ ነበረ። አተመለስ ባይዘይ መሐመድ ሴጣን አለው። ኦኬ ሊያግዝ መጥቶ ነበር አይደለ? ይላል። መልካም መሐመድ ሴጣን አለበት አይደለ? ለመልካም የሚያዘው እንደዛ የሚል መረጃ ካለ ትሰጠኛለህ መረጃ። ኦኬ ለመልካም የሚያዘኝ ሴጣን አለኝ ብሏል። የበድር ጦርነት ዕለት የእሱ ሴጣን ለመልካም ነው የሚያዘው ለመጥፎ ነው ያዘዘው? የእነኛዎቹ እሱን አታክልን ያደርጉ። የመሐመድስ? እሺ መልካም ሙሐመድ እኔ ሰይጣን እንደዛ ብሏል የሚል ነገር መስረጃ ትሰጠኝ ይሆን? ከይቅርታ ጋር ካለ ከሰጠው ምን ታደርጋለህ? ብቻ ነው የሰማሁት። በአማርኛ ይህንን በአማርኛ ብታደርጉት ሞርለኛ ይሻላል። ሰው እንዲረዳው ቆንጆ ነው። አረ ዋይፋይ ወይኔ ይሰማል። እና በአማርኛ ይሄን ጽሁፉን ምናምን በአማርኛ ታረጉታላችሁ። ኦኬ አድርግልህ ክርስቲያን። እኛችንም አንተ አይ አረብኛ ብዙም አይደለሁም፣ ምክንያቱም ላሳስተው እችላለሁ። የተሳሳተ ትርጉም ልሰጠው እችላለሁ። ሶ ትራንስሌትም እሺ ችግር የለውም። እስኪ ያው አማርኛ ትራንስሌት አድርጌልሃለሁ። እሺ አብደላ ኢብን መስዑድ ነው የተረከው ሀዲሱን። ሳሂህ ሙስሊም ላይ ያለ ሀዲስ ነው። ከእናንተ ከጋኔን ወይም ከሰይጣን ረዳት የሌለበት አንድም የለም ይላል። ረዳት የሌለበት አንድም የለም ሁላችሁም አለባችሁ እያለ ነው ባይ ዲፎልት። እነሱም ሶሃቦቹ እንደዚህ አሉት፣ ማንን? መሐመድን። የአላህ መልእክተኛ ወይ አንተም ጋር አለ አሉት። ማንን? ሰይጣንን ማለት ነው። ከዚያም አዎ ግን አላህ በእሱ ላይ ረድቶኛልና ከእጁም ነፃ ሆኛለሁ ለበጎ እንጂ ለሌላ አያዘኝም አለ። ስለዚህ ሁሉም ሰይጣን አለበት፣ በሁሉም ደም ስር ውስጥ ሰይጣን አለ ብሎ ያምናል መሐመድ። ይህ ሰይጣን ደግሞ መሐመድን የሚያግዘው የሚረዳው ነው። መሐመድን የሚያግዘው የሚረዳው ሰይጣን አለው መሐመድ። እነኛዎቹ ደግሞ ጭፍራ የሆነ ሰይጣን የሚያግዛቸው አለ። እንደዛ ማለት እኮ አይደለም። አሁን ለምሳሌ አሳሳች አለ ነው እዚህ ጋር ለማለት የተፈለገው። አሳሳች አለ ነው። የተኛውም ሰው አንብበው የተኛውም አረ ለየው እያነበብኩት እኮ ከእናንተ ዘንድ ከእኔና የሰይጣን ከገኔን እና የሰይጣን ረዳት የሌለበት አንድም የለም። እነሱ ሶሃቦችና የአላህ መልእክተኛ ሆይ አንተም ጋር ከዚያም እንደዛ ነው የሚለው። አንተም ጋር ከዚያም አዎ ግን አላህ በሱ ላይ ረድቶኛል ከእጁም ተድኛለሁ ለበጎ እንጂ ለሌላ አላዘዘኝም። ለበጎ አላዘዘኝም። ይሄ ነገር ግን ሳሂህ አሁን ይኸውልህ እንትን ላይ ሳሂህ ሀዲስ የሚባል ነገር አለ። ለምሳሌ ተርሚዚ የዘገቡት ነገር ከሆነ ኢማም አህመድ በብዙ ቦታ አለ። እነሱ ሳሂህ ነው ብሎታል። አሁን ብዙ ሀዲስ ኺላፍ ያለበት እሱ ወገድና ሳሂህ ነው የተባለው ብቻ ነው እንትን የሚለው ብዙ ቦታ አለ ሀዲሱ እያልኩ እኮ ነው። ሳሂህ ሙስሊም ስለሆነ ብዙ ቦታ አለ ሀዲሱ። ያው ሳሂህ ሙስሊም ነው። ሙስሊምና እንትን ተርሚዚ ተስማምተውበታል ማለት ነው። ያ ሙተዋቲር ነው። ያ አሁን የሰይጣን ታስሯል ወይስ አልታሰረም? ፈይሳል እሱ ምንም ችግር የለውም። መረጃውን እስከ ዛሬ ድረስ እንደታሰረ ነው የማውቀው። መሐመድን የሚያዘው ታስሯል፣ ለመልካም የሚያዘው። ስለዚህ እሱ ከታሰረ መሐመድ የሚያዘው ምን አይነት ሰይጣን ነው? መሐመድ ደግሞ ሁሌም ጸሎት ሲያደርግ ምን ይል ነበር መሰለ? አላህ ሆይ ሰይጣኔን ከሰው አውጣልኝ እያለ ጸሎት ያደርግ ነበር። ሁሌ ሰይጣኔን አስለቅቀኝ እያለ ነበር። አዎ ታሳየኝ